ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ ሮብ መጋቢት 24 ቀን 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅራችን በምዕራብ ጎንደር ዞን ቋራና በባህር ዳር ዙሪያ ወረዳ የኮሌራ ወረርሽኝ ሲከሰት በጃዊ ወረዳ ደግሞ የሁለት ሰዎች ህይወት ማለፉን አቶ ጌታቸው ረዳ ከመቀሌ መውጣታቸውን ተከትሎ በክልሉ የሚገኙ ሚዲያዎች ከጊዜያዊ አስተዳደሩ ውጪ ባሉ አካላት በቁጥጥር ስር መሆናቸው መጠቆሙን እንዲሁም ጠቅላይ ሚኒስትር አብይ አህመድ የተሾሙበትን 7ኛ ዓመት ምክንያት በማድረግ በተለያዩ አካባቢዎች የድጋፍ ሰልፎች መካሄዳቸውን የተመለከቱ መረጃዎችን ይዘራል። አብራችሁን ቆዩ። በምዕራብ ጎንደር ዞን ቋራና በባህር ዳር ዙሪያ ወረዳ የኮሌራ ወረርሽኝ ሲከሰት በጃዊ ወረዳ ደግሞ የሁለት ሰዎች ህይወት አለፈ። በአማራ ክልል ከየካቲት ወር መጨረሻ ጀምሮ በምዕራብ ጎንደር ዞን ቋራ ወረዳና በባህር ዳር ዙሪያ የኮሌራ ወረርሽኝ ሲከሰት ጃዊ ወረዳ ደግሞ የሁለት ሰዎች ህይወት ማለፉም ተገልጿል። በአማራ ክልል በአዊ ብሔረሰብ አስተዳደር ጃዊ ወረዳ ከትናንት በስቲያ ሰኞ ጀምሮ በተከሰተ የአጣዳፊ ተቅማጥና ትውከት ወይም አተት ወረርሽኝ የሁለት ሰዎች ህይወት ማለፉን የወረዳው አስተዳዳሪ ገልጿል። በአተት ወረርሽኝ መያዛቸው በምርመራ ለመጀመሪያ ጊዜ የተረጋገጠው ሁለት ሰዎች እንደነበሩ የገለጹት የወረዳው ጤና ጽሕፈት ቤት ኃላፊ አቶ መንበር ግርማ ከሁለት ቀን በኋላ በበሽታው የተያዙ ሰዎች ቁጥር 38 መድረሳቸውን የጤና ጽሕፈት ቤት ኃላፊው ገልጸዋል። በሁለት ቀን ውስጥ ይህንን ያክል ኬዝ ገጥሞን አያውቅም። ከዚህ በፊት እንደዚህ ያልገጠመንም በ24 ሰዓት ውስጥ ወደ 20 ሰዎች ማግኘት ማለት በጣም ከባድ ነው ሲሉ አቶ መንበር የሁኔታውን አሳሳቢነት መናገራቸውን ኢትዮጵያ ኢንሳይደር ዘግቧል። በተመሳሳይ በአማራ ክልል በምዕራብ ጎንደር ዞን ቋራ ወረዳና በባህር ዳር ዙሪያ ወረዳ የኮሌራ ወረርሽኝ ከተከሰተበት ቀን ጀምሮ በየቀኑ የህሙማን ቁጥር እየጨመረ ነው ሲሉ የክልሉ የህብረተሰብ ጤና ኢንስቲትዩት የበሽታና የጤና ሁኔታዎች ምላሽ አሰጣጥ ባለሙያም ተናግረዋል። ኮሌራ የተበከለ ውሃና ምግብን በመጠቀም የሚከሰት ሲሆን ሰዎች በብዛት በሚሰበሰቡበት ቦታዎች በተለይም ንጹህ የመጠጥ ውሃና ንጹህ የመጸዳጃ ቦታ በሌለበት አካባቢ በቀላሉ ይተላለፋል ሲሉም ተናግረዋል። በሽታውን ለመከላከል ህብረተሰቡ የግልና የአካባቢ ንጽህና መጠበቅ፣ ንጹህ ውሃ መጠቀም፣ ምግብን አብስሎ መመገብና ምግብ ከማብሰል በፊት ህፃናት ካጸዳዱ በኋላ ከበሽታው ንክኪ ከተደረገ በኋላ እጅን በሳሙና መታጠብ አስፈላጊ እንደሆነ አስገንዝበዋል። በተጨማሪም ውሃን በኬሚካል አክሞና ፍልቶ መጠቀም እንዲሁም የበሽታው ምልክቶች ከታዩ በአቅራቢያ ወደሚገኝ የጤና ተቋም መሄድ የህክምና አገልግሎት ማግኘት ያስፈልጋል ማለታቸውን አሚኮ ዘግቧል። አቶ ጌታቸው ረዳ ከመቀሌ መውጣታቸውን ተከትሎ በክልሉ የሚገኙ ሚዲያዎች ከጊዜያዊ አስተዳደሩ ውጪ ባሉ አካላት ቁጥጥር ስር መሆናቸው ተጠቆመ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ መጋቢት 2 ቀን 2017 ከመቀሌ ወደ አዲስ አበባ ከመጡ 22 ቀናት ተቆጥረዋል። አቶ ጌታቸው አዲስ አበባ በቆዩበት ቀናት መቀሌ የሚገኘው ቢሮአቸው ዝግ ሆኖ ለህዝብ አገልግሎት መስጠት አልቻለም። ፕሬዝዳንቱ ከመቀሌ ከወጡ በኋላ በክልሉ ያሉ ሚዲያዎች ማለትም የትግራይ ቴሌቪዥንና ራዲዮ፣ የድምጽ ወያኔ ቴሌቪዥንና ራዲዮ እንዲሁም 104.4 የመቀሌ ኤፍኤም በክልሉ ጊዜያዊ አስተዳደር እየተመሩ እንዳልሆኑ እየተነገረ ይገኛል። ከለውጦቹ አንዱ አቶ ጌታቸው ረዳ በአዲስ አበባ ሆነው ለሚዲያዎች የሰጡት ጋዜጣዊ መግለጫ እንዲሁም መጋቢት 22 በግላቸው የማህበራዊ ትስስር ገጽ ያሰራጩት እንዲሁም በትናንትናው ዕለት ደግሞ በእሳቸው ስም የሚጠራው ህወሓት ያወጣው መግለጫ በሶስቱ ሚዲያዎች አልተስተናገዱም። በድምጽ ወያኔ ትግራይ ቴሌቪዥንና ሬዲዮ በግልጽ የተገለጸ የአመራር ለውጥ ባይኖርም የትግራይ ቴሌቪዥን ስራ አስኪያጅ ተሻለ በቀለ አዲስ አበባ ሰንብተው ዛሬ መጋቢት 24 2017 ወደ ቢሮአቸው መመለሳቸውን ቲኪቫ ኢትዮጵያ የመቀሌ ቤተሰብን ለማረጋገጥ መቻሉን በመጥቀስ ዘግቧል። ለ3 ሳምንት ያክል ከመቀሌ የመውጣታቸው ምክንያት በትግራይ ከተፈጠረው ቀውስ ተያያዥነት ይኑረው አይኑረውም ዘገባው ማረጋገጥ አልመቻሉንም አመላክቷል።
በመቀለ ከተማ አስተዳደር ስር እንደሚተዳደር የሚነገርለት 104.4 የመቀለ ኤፍኤም ደግሞ እኔ ነኝ ስራ አስኪያጅ የሚል ክርክር ከተነሳበት መቆየቱ የሚታወስ ሲሆን አቶ ጌታቸው ከመቀለ ከተማ መውጣታቸውን ተከትሎ በመቀለ ከተማ አስተዳደር ተሹም ያለው ሲሉ የቆዩት ዘመንፈስ ቅዱስ ፍስሐ እየመሩ እንደሚገኙም ተገልጿል። ይህንም ተከትሎ የቀድሞ ስራ አስኪያጅ ጋዜጠኛ ሐለፎም የጣቢያው የባንክ ሂሳብ እንዲታገድ ለኢትዮጵያ ፌደራል ፖሊስ ደብዳቤ መጻፋቸውም ይታወሳል። ስለቀረበባቸው ክስ ማብራሪያ እንዲሰጡ የተጠየቁት አቶ ዘመንፈስ ቅዱስ ፍስሐ ጉዳዩ በህግ የተያዘ ነው ከሚል ምላሽ ውጪ ዘርዘር ያለ ማብራሪያ ሊሰጡ አለመቻላቸውንም ዘገባው ጠቅሷል። ጠቅላይ ሚኒስትር አብይ አህመድ የተሾሙበትን 7ኛ ዓመት ምክንያት በማድረግ በተለያዩ አካባቢዎች የድጋፍ ሰልፎች ተካሂዱ። ጠቅላይ ሚኒስትር አብይ አህመድ የተሾሙበት 7ኛ ዓመት ምክንያት በማድረግ በተለያዩ የሀገሪቱ አካባቢዎች በዛሬው ዕለት የድጋፍ ሰልፍ ተካሂዷል። የድጋፍ ሰልፉ በተለይም በሸገር ከተማ አስተዳደርና በኦሮሚያ የተለያዩ ከተሞች ተካሂዷል። የድጋፉ ሰልፍ ከተካሄደባቸው ከተሞች መካከል ሸገር ከተማ፣ ነቀምት፣ ጅማ፣ አዳማ፣ ቢሾፍቱ፣ አምቦ፣ ሐረርጌ፣ አሰላ፣ ወላይታ ሶዶ፣ አሶሳና ሮቤ ከተሞችም ይገኙበታል። ባሉን ተከትሎ በበርካታ የኦሮሚያ ክልል ከተሞች የመንግስት ስራዎች ዝግ እንደሆኑ ለአባይ ቴሌቪዥን የጠቆሙት የክልሉ ነዋሪዎች በድጋፍ ሰልፉ ላይ በርካታ ሰዎች እንደተሳተፉ አስረድተዋል። በድጋፍ ሰልፈኞቹ ላይ የመንግስት ባለስልጣናት፣ የተለያዩ የህብረተሰብ ክፍሎች፣ አባ ገዳዎችና ሀደ ሲንቄዎችም ተሳትፈዋል። መጋቢት 24 የጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ወደ ስልጣን የመጣበት 7ኛ ዓመትና የታላቁ የኢትዮጵያ ህዳሴ ግድብ መሰረት የተጣለበት ዕለት ሲሆን በተለያዩ አካባቢዎች እየተደረገ ባለው ድጋፍ ሰልፍ የታላቁ የህዳሴ ግድብ የመሰረተ ድንጋይ የተጣለበት 14ኛ ዓመትም ታስቧል። በኢህአዴግ ውስጥ በተፈጠረ የውስጥ ክፍፍልና የህዝብ ጫና ምክንያት ህወሓት በድርጅቱ የነበረው የበላይነት በማብቃቱና ኢህአዴግን በሊቀመንበርነት ሲመሩ የቆዩት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፍቃዳቸው ስልጣን መልቀቃቸውን ተከትሎ ወደ ስልጣን የመጡት የወቅቱ የኢህአዴግ የአሁኑ የብልጽግና ፓርቲ ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የበላይ የሆነውን ስልጣን ከተቆጣጠሩ 7ኛ ዓመት አስቆጥረዋል። በወቅቱ በተፈጠረ የኢህአዴግ ፓርቲ ለውጥ በኋላም የብልጽግና ፓርቲ በመመስረት በ2013 በተካሄደው ምርጫ ያሸነፉት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት 7ኛ ዓመት የድጋፍ ሰልፍ በዛሬው ዕለት በተለያዩ አካባቢዎችም ተካሂዷል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ቀጥሏል። አቶ ጌታቸው ረዳ ለዘላቂ መፍትሄ ከነ ደብረጽዮን ቡድን ጋር ለመወያየት ዝግጁ መሆናቸውን እንዲሁም ኤርትራ በፕሬዝዳንት ኢሳያስ አፈወርቂ አማካሪ የተመራ ልኡካን ወደ ደቡብ ሱዳን መላኳን ጨምሮ ሌሎች መረጃዎችን እያሱ በለጠ እንደሚከተል ያስደምጠናል። አቶ ጌታቸው ረዳ ለዘላቂ መፍትሄ ከደብረጽዮን ቡድን ጋር ለመወያየት ዝግጁ መሆናቸውን ገለጹ። ትግራይ ከተደገሰላት የባሰ አዘቅትና ዙሪት የምንድንበት ጊዜ አሁንና አሁን ብቻ ነው ሲል በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው የሚመራው የህወሓት ቡድን መግለጫ ወጥቷል። አቶ ጌታቸው የሚመሩት የህወሓት ቡድን ባወጣው መግለጫ ልዩነቶቻችንን በይደር በማቆየት ቂምና ቁርሾ ቀርፈን እኔነትንና ጠቅላይነት አስተሳሰብን ከውስጣችን በማስወገድ ትግራይ ልናድናት ይገባል ብሏል። ትግራይ ከገባችበት ቀውስና ጣብቅኝ ያድናታል ብያም በታለው ያለውን የመፍትሄ ሐሳብ ለንግግር ማቅረቡን ያስታወቀው መግለጫው ከቀረቡ የተሻለ ክልሉን ማዳን የሚችል መፍትሄ ሐሳብ ካለ ለማዳመጥ ዝግጁ ነኝ ሲል ገልጿል። የነጌታቸው መግለጫ በአንድ በኩል ዶክተር ደብረጽዮን ገብረ ሚካኤል የሚመሩትን ህወሓት በግልጽና ጠንካራ ቃላት የተቸ ሲሆን ጊዜያዊ አስተዳደሩ ለአንድ ዓመት መራዘሙን መቀበል አለብን ሲል ሶስት የመፍትሄ ሐሳቦችን አቅርቧል። አንደኛው ጊዜያዊ አስተዳደሩ ያቀረበው ሐሳብ ሁሉንም አመለካከቶች በማቀፍ የፕሪቶሪያ የሰላም ስምምነት ማዕከል በማድረግ መዋቅሩ ተጠናክሮ በአስቸኳይ መቋቋም አለበት ይላል። እርሜው የተራዘመውን ጊዜያዊ አስተዳደር ማቋቋም የሚያስችል ሁሉን አመለካከቶችና የፕሪቶሪያ የሰላም ስምምነት አፈራራሚዎችን ያካተተ ፖለቲካዊ ንግግር ይቅደም ሲልም መግለጫው እንደ ሁለተኛ መፍትሄ አቅርቧል። ታጣቂዎች ወደ ማረፊያ ካምፓቸው ተመልሶ የሰላምና የጸጥታ ስራ ሙሉ በሙሉ በህዝባዊ ፖሊስ እንዲተካ የጠየቀው መግለጫው የጊዜያዊ አስተዳደሩ መዋቅር እስከ ቀበሌ ድረስ ህዝብ ሆኖ በመረጣቸው አስተዳዳሪዎች እንዲመራ ተግባሩ በአንድ ወር ውስጥ እንዲከናወን ሲል ሶስተኛው መፍትሄ አስፍሯል። አቶ ጌታቸው ረዳ የሚመሩት የህወሓት ቡድን ከነደብረጽዮን የህወሓት ክንፍ ጋር ለመወያየት ዝግጁ መሆኑን ባወጣው ወቅታዊ መግለጫ ላይ ይፋ አድርጓል።
በፍርድ ቤት ክርክር ጣልቃ የሚገባ አካል ከተረታ የተሽከርካሪዎችን ወጪና ኪሳራ እንደሚከፍል የሚደነግግ መመሪያ ወጣ። በፍርድ ቤት ክርክር ጣልቃ የሚገባ አካል በክርክሩ ከተረታ በተሽከርካሪዎች ላይ የሚደርሰው ወጪና ኪሳራ እንዲከፍል ሊያስወስንበት የሚችል የፌዴራል ፍርድ ቤቶች የወጪና ኪሳራ አወሳሰን መመሪያ መውጣቱ ተዘግቧል። በፍትሐ ብሔር ስነ ስርዓት ህጉ ስለ ተከራካሪ ወገኖች በተደነገጉ አግባብ በክርክሩ ላይ በራሱ ተነሳሽነት የተጨመረ ተከራካሪ ወገን ማለትም ጥቅሜን ይነካል ወይም ጉዳቱ ይመለከተኛል በሚል ጣልቃ ገብቶ ተረች ሆኖ በመጨረሻ ላይ ከተወሰነበት በከሳሽና በተከሳሽ ላይ ለደረሰው ወጪና ኪሳራ ለሁለቱም ወገኖች እንዲከፍል ሊያስወስንበት የሚያስችል እንደሆነ ተመላክቷል። በመመሪያው መሰረት ገቢ ማጣት ወይም ዝቅተኛ ገቢ ያለው መሆን ወጪና ኪሳራ ላለመክፈል ከሌላ ሊሆን እንደማይችል መገለጹ ሪፖርተር ዘግቧል። የወጪና ኪሳራ የመክፈል ግዴታ ያለበት ወገን ወዲያውኑ የሚጠበቅበትን ወጪና ኪሳራ ካልከፈለ ከተወሰነበት ቀን ጀምሮ ህጋዊ ወለድ የሚታሰብበት እንደሚሆን በመመሪያው የተገለጸ ሲሆን በምን ያህል መጠን ወለዱ እንደሚታሰብ በመመሪያው በግልጽ አልተቀመጠም። ግልጽነት ያለው አሰራር በመዘርጋት የውሳኔዎች ተገማችነትን በማሻሻል የተገልጋዮች እርካታና የህዝብ አመኔታ መጨመር አስፈላጊ ሆኖ በመገኘቱ ከወጪና ኪሳራ አወሳሰን ጋር ተያይዞ በዳኞች ለተሰጠው የተፈቀደ ስልጣን ምክንያት የሚወሰነው የአሰራር ልዩነት በማቀራረብ የዜጎች እኩልነትና ፍትሃዊነት ግልጽነት ያለው አገልግሎት የውሳኔዎች ተገማችነት እንዲሻሻል በማድረግ የተገልጋዮች እርካታና የህዝብ አመኔታ መጨመር አስፈላጊ ሆኖ በመገኘቱ የፌዴራል ፍርድ ቤቶች የወጪና ኪሳራ አወሳሰን መመሪያ መውጣቱ ተጠቁሟል። ተከራካሪ ወገኖች ክርክራቸውን ወጪ ቆጣቢ በሆነ ሁኔታ እንዲያከናውኑ ለማድረግ መመሪያው ዓላማ መያዙን ዘገባው አክሏል። ኤርትራ በፕሬዝዳንት ኢሳያስ አፈወርቂ አማካሪ የተመራ ልዑክ ወደ ደቡብ ሱዳን ላከች። የአፍሪካ ህብረት በደቡብ ሱዳን የጸጥታ ጉዳይ ላይ የሚመክር ቡድን ወደ ጁባ መላኩን አስታውቋል። ቡድኑ በሰላም አማራጮች ዙሪያ ከባለድርሻዎች አካላት ጋር እንደሚወያይ የተገለጸ ሲሆን በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር መሃል ያለውን ውጥረት ለማርገብ እንደሚወያዩም ተገልጿል። የሪክ ማቻር ፓርቲ በውይይቱ ላይ ሊቀመንበሩ መሳተፍ ጥርጣሬ እንዳለው የገለጸ ሲሆን በተጨማሪ ማቻር ከእስር እንደሚለቀቁ መረጃ እንዳልደረሰው አስታውቋል። የአፍሪካ ህብረት ሊቀመንበር መሐመድ የሱፍ ከሳልቫኪር ጋር በስልክ ከተነጋገሩ በኋላ የህብረቱን ቡድን እንደሚልኩ ገልጸው እንደነበር የሚታወስ ነው። ቀድሞ ጉብኝት አድርገው የነበሩት ራይላ ኦዲንጋ በበኩላቸው በሰጡት መግለጫ ሳልቫኪር ሪክ ማቻር እንዳላገኝ አድርገውኛል ብለው ነበር። ደቡብ ሱዳን ጉዳዩን በተመለከተ መግለጫ የሰጠች ሲሆን የራይላ ኦዲንጋ አስተያየት የዲፕሎማሲ መርህን ያልጠበቀ ነው ስትል ወቅሳለች። በተጨማሪ ማቻርና ባለቤታቸው በቤት ውስጥ የቁም እስር ላይ ናቸው ብለው የገለጹበትን መንገድም ተቃውመዋል። በሀገሪቱ የተፈጠረው ውጥረት ተባብሶ በቀጠለበት በዚህ ወቅት ኤርትራ ልዑካን ወደ ሀገሪቱ መላኳ ተገልጿል። የኢሳያስ አማካሪ የሚመሩት የኤርትራ ልዑክ ቡድን ከፕሬዝዳንት ሳልቫኪር ጋር መወያየቱ ተገልጿል። በአቶ የማነ ገብረአብ የሚመራው ልዑክ ወደ ጁባ አምርቶ የነበረ ሲሆን ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት አስረክቧል። ሳልቫኪር በበኩላቸው ከኤርትራ አቻቸው ኢሳያስ አፈወርቂ ለተላከላቸው ጊዜው የጠበቀ መልእክት ማመስገናቸውን የኤርትራ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል ገልጸዋል። የሩሲያ ፕሬዝዳንት ፑቲን ለአዳዲስ ምልምሎች በሀገሪቱ ታሪክ ትልቁ የተባለውን ወታደራዊ ጥሪ አቀረቡ። የሩሲያ ፕሬዝዳንት ቭላድሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያው ሲሆን የሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለአንድ ዓመት የሚቆይ ሲሆን ፑቲን ከወራት በፊት የወታደሮቿን ቁጥር 2,400,000 ማድረስ አለባት ብለው ነበር። አክለውም በተጠንቀቅ የሚጠባበቁ ወታደሮች ቁጥርን 1.5 ሚሊዮን ማድረስ እንደሚፈልጉ አሳውቀዋል። ይህ ማለት በሚቀጥሉ 3 ዓመታት የሩሲያ ወታደራዊ ቁጥር በ180 ሺህ ይጨምራል ማለት ነው። ምክትል አድሚራል ቭላድሚር ሲሚሊያንስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምል ወታደሮች በጦርነቱ መገደላቸው ተነግሮ ነበር። አሜሪካ በዩክሬን ያለው ጦርነት እንዲቋጭ ሙከራ እያደረገች ባለችበት በዚህ ወቅት ሩሲያ አዳዲስ ምልምሎችን ለመዝገብ ጥሪ ማቅረቧ ማነጋጋሪ ሆኗል። ሩሲያ ባለፈው ዓመት በተመሳሳይ ወቅት የ150 ሺህ ምልምል ወታደሮች ምዝገባ ማድረጓ ይታወሳል። ከዚህ ቀደም የወታደሮች ምልመላ እድሜ ገደብ 27 የነበረ ቢሆንም ይህ የእድሜ ገደብ 30 እንዲሆን ከተደረገ በኋላ በርካታ ሰዎች ተመዝግበዋል። የምዝገባ ጥሪው የሚካሄደው በፖስታና በመንግስት ድረገጽ አማካኝነት እንደሆነም ቢቢሲ ዘግቧል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሀና ፍሳ ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ።
የኢትዮጵያ ንግድ ባንክ ባለፉት 8 ወራት ከ264 ቢሊዮን ብር በላይ ብድር ለደንበኞች ማቅረቡን አስታወቀ። የኢትዮጵያ ንግድ ባንክ ባለፉት 8 ወራት ብቻ 264.65 ቢሊዮን ብር ብድር ለደንበኞች ማቅረቡን አስታውቋል። የባንኩ ፕሬዚዳንት አቤሳኖ በሕዝብ ተወካዮች ምክር ቤት ተገኝተው ለመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የባንኩን የ8 ወራት የስራ አፈጻጸም ሪፖርት አቅርበዋል። አቶ አቤሳኖ በዚህ ወቅት እንደገለጹት የኢትዮጵያ ንግድ ባንክ ብድርን ከማስፋትና የዜጎችን የፋይናንስ ተጠቃሚነት ከማሳደግ አንጻር አዳዲስ የብድር አይነቶችን እያስተዋወቀ እንደሚገኝ ገልጸዋል። ባንኩ ባለፉት 8 ወራት ብቻ 264.65 ቢሊዮን ብር ብድር ለደንበኞች ማቅረቡን ገልጸው ከተሰጠው ብድርም 88.2 በመቶ ለግሉ ዘርፍ የተሰጠ መሆኑን አስታውቀዋል። ጠቅላላ የተሰጠ የብድር መጠን ብርም 1.39 ትሪሊዮን መድረሱን አስረድተዋል። የብድር ተደራሽነትን ከማስፋት አንጻር ባንኩ ከኢትዮ ቴሌኮም ጋር በመተባበር በዲጂታል አማራጭ ብድሮችን እያቀረበ መሆኑን አመልክተዋል። ባንኩ በዲጂታል አማራጭ ላለፉት 8 ወራት 3.9 ቢሊዮን ብር ብድር ማቅረብ መቻሉን አንስተው በዚህም እስከ ፈረንጆቹ የካቲት 28 ቀን 2025 ድረስ 717,000 ደንበኞች ተጠቃሚ መሆናቸውን አስረድተዋል። ባንኩ የዜጎችን የስራ ተነሳሽነት ከመደገፍ አንጻርም ጥሩ የመስራት አቅም ላላቸው ስራ ፈጣሪዎች የብድር አገልግሎት ለመስጠት አስፈላጊውን ዝግጅት መጨረሱንም ተናግረዋል። በዲጂታል አማራጭ የብድር አገልግሎትን ለህብረተሰቡ ይበልጥ ተደራሽ ለማድረግም የዝግጅት ስራዎች ተጠናቀው በሙከራ ደረጃ ላይ እንደሚገኝ መገለጹንም ከባንኩ ያገኘነው መረጃ ያመለክታል። የኢትዮጵያ የስዕል ስራዎች የሚታወቁበትና ለሽያጭ የሚቀርቡበት ኤግዚቢሽን በመጪው ሳምንት ሊካሄድ ነው። አርት ኦፍ ኢትዮጵያ ኤንድ ዘ ቢግ አርት ሴል የሚል ስያሜ የተሰጠው የኢትዮጵያ የጥበብ ስራዎች የሚታወቁበት እንዲሁም ለሽያጭ የሚቀርቡበት ኤግዚቢሽን በመጪው ሳምንት በሸራተን አዲስና በሂልተን ሆቴሎች ሊካሄድ መሆኑ ተገልጿል። በአይነታቸው ትልቅ የሆኑና በርካታ ቁጥር ያላቸው የጥበብ ሰዎች እንደሚሳተፉበት የተገለጸው ይህ ሁለት የኪነ ጥበብ መድረክ በአንድ ሳምንት ውስጥ የሚዘጋጅ ሲሆን ይህም የጥበበኞችን ስራና ችሎታ ከማስተዋወቅ ባለፈ ስራዎቻቸው በከፍተኛ ዋጋ የሚሸጥበት መድረክ ነው ተብሏል። አርት ኦፍ ኢትዮጵያ ወይም የኢትዮጵያ ጥበብ የሚል መጠሪያ የተሰጠው የመጀመሪያው ዝግጅት ሚያዝያ 1ና 2 ማለትም በመጪው ሮብና ሐሙስ በሸራተን አዲስ ሆቴል አዳራሽ ከጠዋቱ 4 ሰዓት ጀምሮ ክፍት እንደሚሆን ተገልጿል። ይህ በከፍተኛ ደረጃ የሚዘጋጀው ኤግዚቢሽን ከ10 ዓመታት በላይ ሲካሄድ እየቆየ ሲሆን በዚህ ዓመትም 62 አርቲስቶችን እንደሚያሳትፍ ለማወቅ ተችሏል። ዘ ቢግ አርት ሴል ወይም ትልቁ የጥበብ ሽያጭ የሚል መጠሪያ የተሰጠው ሁለተኛው የጥበብ መድረክ ደግሞ ሚያዝያ 4ና 5 በሂልተን ሆቴል የሚካሄድ ሲሆን ከጠዋቱ 4 ሰዓት ጀምሮ በሆቴሉ የመኪና ማቆሚያ ቦታ ላይ ባሉ ድንኳኖች እንደሚደረግ በጋዜጣዊ መግለጫው ወቅት ተነግሯል። ላለፉት 20 ዓመታት በዚህ መድረክ ከ200 በላይ አርቲስቶችን የስዕል ስራዎቻቸውን ለአድናቂዎቻቸው ማቅረባቸው የተገለጸ ሲሆን በዚህ መድረክ የተለያዩ የስዕል ውጤቶቻቸውን እንደሚያቀርቡ ተገልጿል። ይህ መድረክ በዋናነት አርቲስቶች ችሎታቸውን ከማሳየት ባለፈ ኢትዮጵያን ዘመናዊ ስዕሎችን፣ ህትመቶችን፣ ቅርጻ ቅርጾችን፣ ፎቶግራፎችን እንዲሁም ሌሎች የጥበብ ውጤቶች ባለቤት እንዲሆኑ ያስችላል ተብሏል። በተጨማሪም ከዚህ ሁለት የጥበብ መድረኮች የሚገኘው ሽያጭ 10% ለእርዳታ ሲውል ቀሪው ደግሞ ለባለሙያተኞች እንደሚሆን ተገልጿል። የሱዳን መንግስት በኬንያ ላይ በቅርቡ የጣለውን ማዕቀብ አለማንሳቱን አስታወቀ። የሱዳንና የኬንያ ግንኙነት በሻከረበት በዚህ ወቅት የሱዳን መንግስት በኬንያ ላይ የንግድ ማዕቀብ ጥሏል። ይህን ማዕቀብ በተመለከተ ማብራሪያ የሰጠው የሱዳን መንግስት በቅርቡ በኬንያ ላይ የጣለውን ማዕቀብ አለማንሳቱን አስታውቋል። ይህንን የኬንያ እርምጃ በተመለከተም አስተያየታቸውን የሰጡት የኬንያው ፕሬዚዳንት ዊሊያም ሩቶ እኛ አሁንም ቢሆን የሻይ ምርታችንን ለሱዳን እየሸጥን ነው ሲሉ ተናግረዋል። ሩቶ በንግግራቸው እነሱ የኛ ምርት መግዛት ባይፈልጉም ገበያው ግን ያስገድዳቸዋል በማለት ገልጸው ነበር። ለዚህ ንግግርም በናይሮቢ የሚገኘው የሱዳን ኤምባሲ ዛሬ በሰጠው ምላሽ በኬንያ ምርቶች ላይ ማዕቀብ የተጣለው በአዋጅ ነው፣ ይህ አዋጅ አሁንም አልተነሳም ያለ ሲሆን ይህ ሐሰተኛ መረጃ ነው ሲል ወቅሷል። ከኬንያ የሻይ ምርቶችን ጨምሮ ማናቸው ምርቶች ወደ ሱዳን መግባት እንደማይችሉ የጠቀሰው ኤምባሲው የፕሬዝዳንቱ ንግግርም መሰረት የሌለውና ሐሰት በሚል ገልጾታል። ማዕቀቡ የተጣለው ኬንያ የሀገሪቱን ብሔራዊ ደህንነት በመጣሷ እንደሆነ የጠቀሰው ኤምባሲው በአካባቢው ያለው ግንኙነት ጣልቃ ባለመግባትና በመከባበር ላይ መሆን እንዳለበት አሳስቧል። የኬንያ መንግስት ይህን ማዕቀብ የጣለው በናይሮቢ የሱዳን መንግስት ታጣቂ ተቃዋሚ ኃይሎች ስብሰባ በማድረጋቸውና የራሳቸውን ትይዩ መንግስት ለመመስረት በመስማማታቸው እንደነበር ይታወሳል።
የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለተ ሮብ መጋቢት 24 ቀን 2017 የምሽት የመረጃ ሰዓታችን ይህንን ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት